ሰላም የገበያ ሚዲያ ቤተሰቦቻችን እንደምን ቆይታችኋል? አነጋጋሪው ጀነራል እስማኤል ቃኒ በአዲስና ጥብቅ ማስጠንቀቂያ ተከስተዋል። እስራኤል በሊባኖስ ላይ የምታደርሰውን ድብደባ ተከትሎ ሂዝቦላህና የእነሱ ግንኙነት የማይበጠስ መሆኑን በመግለጽ ኢራን እስከ መጨረሻው ድረስ ከጎናቸው እንደምትቆም በይፋ አስታውቀዋል። ከዚህ ሁሉ በላይ ደግሞ ጀነራሉ ለእስራኤል የሰጡትን ማስጠንቀቂያ እንደ ስማቸው ገናናነት በመላው ዓለም መነጋገሪያ ሆኗል። ለመሆኑ ጀነራል እስማኤል ቃኒ ምን አሉ? ከሂዝቦላ ጋር ያላቸው ጥንካሬስ አሁን በምን ደረጃ ላይ ይገኛል? የሚሉትን ጥያቄዎች በዝርዝር የምናስደምጣችሁ ይሆናል። ከዚሁ ጋር ተያይዞ ታዲያ የአሜሪካ አደገኛና እጅግ ዘመናዊ ቦምቦች በኢራን ሳይንቲስቶች እጅ መውደቃቸው ተሰምተዋል። አሜሪካ የኢራንን ጥልቅ ምሽጎች ደረምስበታለሁ ብላ የጣለቻቸው እነዚህ ግዙፍ መሳሪያዎች በአስደናቂ ሁኔታ ሳይፈነዱ በኢራን የቴክኒክ ቡድን አማካኝነት መክሸፋቸው ተረጋግጧል። መክሸፋቸው ብቻ ሳይሆን ቦምቦቹን ወደ ምርምር ማዕከል በመውሰድ የቴክኖሎጂ ሚስጥራቸውን ለመቅዳት ዝግጅት መደረጉ ለአሜሪካ ትልቅ ራስ ምታት ሆኖባታል። ለመሆኑ እነዚህ የከሸፉ ቦምቦች እነማን ናቸው? ኢራንስ ምን ልታደርጋቸው አቅዳለች? አሜሪካስ ለምን ደነገጠች? የሚሉትን ነጥቦች በመረጃና በማስረጃ አስደግፈን የምናቀርብላችሁ ይሆናልና አብራችሁን ቆዩ። ሌላውና የዛሬው ዝግጅታችን መነጋገሪያ ርዕስ ግን የሩሲያው ከፍተኛ ባለስልጣን የሰጡት አስተያየት ሲሆን ኢራን ቬንዙዌላ አይደለችም የሚለው የእኚህ ግለሰብ ንግግርና ዋሽንግተን የኢራንን እውነተኛ አቅም ሳታውቅ ወደ ጦርነት መግባቷን የገለጹበት ሁኔታ እጅግ አስገራሚ ሆኖ ተገኝቷል። እኚህ ባለስልጣን ማን ናቸው? የሰጡትስ ትንታኔ ምንድን ነው? የሚለውን በስፋት የምናስደምጣችሁ ይሆናል። ከዚሁ ጋር ተያይዘው የኢራኑ የውጭ ጉዳይ ሚኒስትር አባስ አራግቺ ሩሲያ ገብተዋል። ይህ ጉብኝት በቀጠናው ካለው ውጥረት አንጻር ምን አይነት መልእክት ያስተላልፋል የሚለውንም እንመለከታለን። በዛሬው ዝግጅታችን እነዚህንና ሌሎች ያልተሰሙ መረጃዎችን የምናደርሳችሁ ሲሆን እናንተ ብቻ አብራችሁ እንድትቆዩ እየጋበዝን ቻናላችንን ሰብስክራይብ እንዲሁም ይህን ቪዲዮ ላይክ እንድታደርጉ በአክብሮት እንጠይቃችኋለን። በዓለም አቀፍ ደረጃ ትልቅ ትኩረት የሳቡትን እነዚህ መረጃዎች አንድ በአንድ እየፈተሽን የምናቀርብበት ልዩ ፕሮግራማችን ነውና እስከ መጨረሻው እንድትከታተሉን በአክብሮት እንጠይቃለን። ካፍታ ቆይታ በኋላ ተመልሰን እንገናኝ። የኢራን አብዮታዊ ዘብ IRGC የቁዱስ ኃይል አዛዥ ጀነራል እስማኤል ቃኒ በሰጡት መግለጫ አክሲስ ኦፍ ሬዚስታንስ የተሰኘው ግንባር አሁን ከምን ጊዜውም በላይ ጠንካራና የተቀናጀ መሆኑን አረጋግጠዋል። ጀነራሉ በሊባኖስ በኩል ሂዝቦላህ ብቻውን አለመሆኑንና መላው የተቃውሞ ግንባር የሊባኖስን ሉዓላዊነት እያስከበሩ ካሉት የቡድኑ ተዋጊዎች ጋር እንደሚቆም በድጋሚ ገልጸዋል። እስራኤል የሂዝቦላን ወታደራዊ አቅም አጥፍቻለሁ በማለት የምታሰራጨው ፕሮፓጋንዳ መሰረተ ቢስ መሆኑንና የቡድናቸው ትስስር ይበልጥ የጠበቀ መሆኑን ቃኒ አስረድተዋል። እንደሳቸው ገለጻ የእስራኤል አገዛዝ ባለፉት ዓመታት ጦርነቶችን በራሱ ፍላጎት ለመቋጨት ወይም የተቀመጡ ግቦችን ለማሳካት ባለመቻሉ አሁንም በከፍተኛ ውጥረት ውስጥ ይገኛል ብለዋል። ቃኒ አጽንኦት የሰጡት ዋናው ነጥብ ዛሬ የኢራን ዋና ትኩረት ሂዝቦላህንና ሌሎች አካላትን በሙሉ አቅም መደገፍ ላይ መሆኑን ነው። ይህ የማይሰበር አንድነት ሲሉ የጠሩት ትስስር በመላው ቀጠናው ካለው ወታደራዊ ስኬቶች ጋር የተቆራኘ መሆኑንም በመግለጫቸው ጠቁመዋል። ይህ የቃኒ መግለጫ የሚያሳየው ኢራንና አጋሮቿ ከመከላከል ባለፈ የጠላትን ጥቃት በከፍተኛ ብቃት የማክሸፍና ስልታዊ ብልጫ የመውሰድ አቅም ላይ መድረሳቸውን ነው። ጀነራሉ የማይሰበር አንድነት ሲሉ የገለጹት ሀሳብ በሶሪያ፣ በኢራቅ፣ በየመንና በሊባኖስ ያሉ ግንባሮች በአንድ ማዕከል የሚመሩና አንዱ ለሌላው ዋስትና የሚሆንበት ደረጃ ላይ መሸጋገራቸውን የሚያመላክት ነው። በተለይም ሂዝቦላ ላይ የሚሰነዘረው ጥቃት መላውን ግንባር እንደሚያንቀሳቀስ መግለጻቸው ለእስራኤልና ለአሜሪካ ቀጥተኛ ማስጠንቀቂያ ተደርጎ ተወስዷል። የቃኒ ንግግር በውስጡ የያዘው ሌላው ቁልፍ መልእክት ቀጠናው ካሁን በኋላ ለምዕራባውያን ጣልቃ ገብነት አመቺ አለመሆኑንና የኃይል ሚዛኑ ወደ ኢራን ማዘንበሉን ነው። ይህ ብቃት ደግሞ በንግግር ብቻ ሳይሆን በሜዳ ላይ በሚታዩ ተጨባጭ ወታደራዊ ስኬቶች የታጀበ መሆኑን የኢራን ወታደራዊ መሪዎች በኩራት እየተናገሩት ይገኛሉ። በመሆኑም የቃኒ መግለጫ በቀጣይ ለሚወሰዱ እርምጃዎች እንደ መንደርደሪያ የሚታይ ሲሆን የኢራንን ወታደራዊና ስነልቦናዊ ዝግጁነት ለዓለም አቀፉ ማህበረሰብ በግልጽ ያሳየ ክስተት ሆኖ ተመዝግቧል። ጀነራል ቃኒ የጠቀሱት ይህ ወታደራዊ ጥንካሬ በተግባር የታየው የአብዮታዊ ዘቡ የቴክኒክ ቡድኖች በዛንጃንና በሆርሙዝጋን ግዛቶች ውስጥ እጅግ ውድና አደገኛ የሆኑ የአሜሪካ ቦምቦችን በማክሸፍ በቁጥጥራቸው ስር ሲያውሉ ነው። ከነዚህ መካከል GBU-57 የተሰኙት ማሲቭ ኦርዲናንስ ፔኔትሬተርስ ቦምቦች የሚገኙ ሲሆን እነዚህ መሳሪያዎች የኢራንን ጥልቅ ምሽጎችን ለማውደም የታለሙ የአሜሪካ የቴክኖሎጂ አውራዎች ነበሩ። ኢራን እነዚህን
30,000 ፓውንድ የሚመዝኑ ግዙፍ ቦምቦች ሳይፈነዱ ሙሉ አካላቸው እንደተጠበቀ በቁጥጥር ስር መዋሏ በወታደራዊ ዓለም ትልቅ መነጋገሪያ ሆኗል። ቦምቦቹ ከአሜሪካ ዘመናዊ ተዋጊ ጀቶች የተተኮሱ ቢሆንም የኢራን የኤሌክትሮኒክስና የወታደራዊ ቴክኒክ ቡድን መሳሪያዎቹ ሳይፈነዱ የማክሸፍ ብቃታቸውን በተግባር አሳይተዋል። ይህ ስኬት ኢራን የአየር መከላከያዋንና የጠላት መሳሪያዎቿን የማክሸፍ አቅሟን ወደ አዲስ ከፍታ ያሸጋገረ መሆኗን የሚያረጋግጥ ውጤት ሆኖ ተመስግቧል ሲሉ ባለሙያዎች እየገለጹት ይገኛሉ። ይህ የኢራን ቴክኒክ ቡድን ያሳየው አስደናቂ ብቃት መሳሪያዎቹን በማክሸፍ ብቻ የሚያበቃም ሳይሆን ቦምቦቹን ወደ ምርምር ማዕከላት በመውሰድ አሰራራቸውን የመቅዳት ወይም ሪቨርስ ኢንጂነሪንግ ስራን የሚያካትት መሆኑ ነው። የኢራን ወታደራዊ ሳይንቲስቶች እነዚህን የረቀቁ የአሜሪካ ቦምቦችና ሚሳኤሎች በመፈታታት አሜሪካ የምትጠቀምባቸውን ሚስጥራዊ ቴክኖሎጂዎች፣ የጠቋሚ ስርዓቶችና የፍንዳታ ቀመሮች በቀላሉ ለመረዳት እድል አግኝተዋል። ይህ ሂደት ኢራን ወደፊት ተመሳሳይ የአሜሪካ ጥቃቶችን በቀላሉ የምታከሽፍበትንና የመከላከያ ስርዓቷን ዘመናዊ የምታደርግበትን ስልት እንድትቀይስ ያስችላታል ተብሏል። በተጨማሪም የጠላትን መሳሪያ ወደ ራስ ወታደራዊ ቴክኖሎጂ በመቀየር የተሻሻሉ የሀገር ውስጥ መሳሪያዎችን ለማምረት ትልቅ ግብዓት እንደሚሆናቸው ታምኖበታል። እንዲህ ያለው የቴክኖሎጂ ሽግግር በአጭር ጊዜ ውስጥ የሚከናወን በመሆኑ አሜሪካ በቴክኖሎጂ መስክ የነበራት የበላይነት በኢራን ወታደራዊ ሳይንቲስቶች እጅ ስር ለከፍተኛ አደጋ መጋለጡን ወታደራዊ ተንታኞች በሰፊው እየገለጹት ይገኛሉ። እነዚህ ከአሜሪካ F-15 እና 16 ተዋጊ ጀቶች የተተኮሱት ዘመናዊ ቦምቦች ወታደራዊ ኢላማዎችን ለመምታት የታቀዱ ቢሆንም ሳይፈነዱ መቅረታቸው ግን ለኢራን ሰላማዊ ዜጎችና ለተፈጥሮ አካባቢው ትልቅ ስጋት ደቅነው ነበር። በተለይም ቦምቦቹ ያረፉባቸው አካባቢዎች ሰፊ የእርሻ መሬቶችና የሰፈራ መንደሮች በመሆናቸው በውስጣቸው የያዙት መርዛማ ኬሚካላዊ ይዘትና የፍንዳታ ኃይል በማንኛውም ቅጽበት ሰብአዊና አካባቢያዊ ውድመት ሊያስከትሉ ይችሉ ነበር። የኢራን የቴክኒክ ቡድኖች እነዚህን ከባድ መርዝ ያዘሉና እጅግ አደገኛ የሆኑ መሳሪያዎችን ለማክሸፍ በሚንቀሳቀሱበት ወቅትም የአካባቢው ነዋሪዎች በከፍተኛ ስጋትና ጭንቀት ውስጥ እንዲቆዩ አድርጓቸው ነበር። አሜሪካ እንዲህ ያሉትን አውዳሚ መሳሪያዎች በሲቪል አካባቢዎች አቅራቢያ መጠቀሟ የጦርነቱን አስከፊነትና በንጹሃን ዜጎች ሕይወት ላይ የደቀነውን አደጋ በግልጽ የሚያሳይ መሆኑን ታዛቢዎች ገልጸዋል። በመሆኑም የኢራን ባለሙያዎች ቦምቦቹን በሰላም አክሽፈው ከአካባቢው ማስወገዳቸው ከወታደራዊ ስኬት ባለፈ ህዝባዊና አካባቢ ጥበቃን ያረጋገጠ ትልቅ ተግባር ተደርጎም ተወስዷል። የአሜሪካ ስጋት አሁን ላይ እያየለ የመጣው እነዚህ የረቀቁ የጦር መሳሪያዎች በኢራን እጅ መውደቃቸው ወታደራዊ ሚስጥሯ ለጠላት ተጋላጭ እንዲሆን ስለሚያደርግ ነው። ኢራን በእጇ ያስገባቻቸው GBU-57 ቦምቦችና እንደ MQ-9 ያሉ ሰው አልባ አውሮፕላኖች የአሜሪካ የአየር የበላይነት መገለጫዎች በመሆናቸው የእነዚህ መሳሪያዎች ሚስጥር መውጣት ዋሽንግተን በቀጠናው ያላትን ወታደራዊ ስትራቴጂ እንድትቀይር ሊያስገድዳት ይችላል። በተጨማሪም ኢራን ያገኘችውን ይህን የቴክኖሎጂ ሚስጥር ለሌሎች ወዳጅ ሀገራት ልታጋራ ትችላለች የሚለው ስጋት ለአሜሪካና ለእስራኤል ትልቅ ራስ ምታት ሆኗል። የመሳሪያዎቹ ሳይፈነዱ መያዝ የአሜሪካን የጦር መሳሪያ ጥራት ጥያቄ ውስጥ እንደከተተ በሰፊው እየተነገረ ይገኛል። በመሆኑም አሜሪካ የተወሰደባትን ሚስጥራዊ ቴክኖሎጂ ለማካካስና አዲስ የመከላከያ ዘዴ ለመቀየስ ረጅም ጊዜና በቢሊዮን የሚቆጠር ዶላር ወጪ ለማድረግ ልትገደድ እንደምትችል በሰፊው ግምት እየተሰጠ ይገኛል። ይህ በእንዲህ እንዳለ IRGC አሜሪካ ወይም እስራኤል በአገሪቱ ላይ አዲስ ጥቃት ከሰነዘሩ ኢራን ያጸፋ እርምጃዋን ክብደት እንደምትጨምር አስጠንቅቋል። የአብዮታዊ ዘቡ መግለጫ እንደሚያሳየው ለአዲስ የአሜሪካ እስራኤል ጥቃት የሚሰጠው ምላሽ ከጠላቶች ግምት በላይ የሚሆንና ስትራቴጂክ ዲተርነንስ ደረጃን የሚፈጥር ይሆናል ብሏል። ኢራን ድጋሚ ጥቃት ከተፈጸመባት ምላሿ ከዚህ ቀደም ከነበረው በጥፍ እንደሚበልጥና በጠላት ላይ ከፍተኛ ኪሳራ የሚያደርስና ዳግመኛ ጥቃትን እንዳያስቡ የሚያደርግ መሆኑን በቁርጠኝነት ገልጻለች። ይህ ማስጠንቀቂያ የመጣው አሜሪካ በፋርስ ባህረ ሰላጤ በሚገኙ የኢራን ደሴቶች ላይ ወታደሮችን ታሰፍራለች የሚሉ ዘገባዎች በምዕራባውያን መገናኛ ብዙሃን እየተሰራጩ ባሉበት ወቅት ነው። ኢራን ለማንኛውም አይነት ትንኮሳ ዝግጁ መሆኗን የገለጸች ሲሆን ማንኛውም ኃይል በኢራን ምድር ላይ የሚገጥመው ጣፈንታ የጦር እስረኝነት እንደሚሆን በመግለጽ ጠንካራ የሆነ ስነ ልቦናዊና ወታደራዊ መልእክት ለጠላቶቿ በግልጽ አስተላልፋለች። ኢራን የሆርሙዝ የባህር ወሽመጥን የመቆጣጠር ስትራቴጂዋን ጦርነቱ በቋሚነት ካበቃ በኋላ እንደምትቀጥልበት በመግለጫዋ ማስታውቃለች። የአሜሪካና የእስራኤል መርከቦች እንዲሁም ወዳጆቻቸው በወሽመጡ በኩል እንዳያልፉ የተጣለው ገደብ ተጠናክሮ የሚቀጥል ሲሆን ይህ እርምጃ ኢራን በዓለም አቀፍ ትዕቢተኞች ላይ የምትከተለው ቁርጥ ያለ ስልት መሆኑ ተገልጿል። የሆርሙዝ የባህር ወሽመጥ በዓለም አቀፍ ደረጃ 1/5 የነዳጅ ፍላጎት የሚተላለፍበት በመሆኑ ኢራን ይህን ስልታዊ የውሃ መስመር መቆጣጠሯ ለአሜሪካና ለአጋሮቿ ትልቅ የኢኮኖሚና ወታደራዊ ጫና ይፈጥራል። ኢራን ይህንን ቁጥጥር የምታደርገው የንግድ መርከቦችን ዝውውር ለማሳለጥ ቢሆንም ጠላት ሀገራት ግን በወሽመጡ የመጠቀም እድል እንደማይኖራቸው ግልጽ አድርጋለች። ይህ የኢራን አቋም በቀጠናው ያሉትን ሉዓላዊነት የሚያረጋግጥና የባህር ላይ የበላይ
የበላይነቷን ለዓለም የሚያሳይ ነው። የሆርሙዝ የባህር ወሽመጥን መቆጣጠር ኢራን እንደ ትልቅ ወታደራዊና ፖለቲካዊ የመደራደሪያ ካርድ የምትጠቀምበት በመሆኑ የአሜሪካን ቀጠናዊ ፍላጎት በእጅጉ እየገታ ይገኛል። ይህ ኢራን በሆርሙዝ የባህር ወሽመጥ ላይ የወሰደችው የማያወላውል ስልታዊ የበላይነት ዋሽንግተን በቀጠናው የነበራትን የተሳሳተ ወታደራዊ ግምት ይበልጥ ያጋለጠ ክስተት ሆኖ ተመዝግቧል። በዚህ ጉዳይ ላይ ታዲያ ማብራሪያ የሰጡት የሩሲያ ባለስልጣናት አሜሪካ በኢራን ላይ የነበራት አስተሳሰብ እውነታውን ያላገናዘበ እንደነበረ በመጥቀስ ኢራን ቬንዙዌላ አይደለችም የሚል ጠንካራ ድምፅ አሰምተዋል። እንደ ሞስኮ እይታ ከሆነ ዋሽንግተን የኢራንን ወታደራዊ አቅምና የህዝቧን የመጽናት ብቃት ከሌሎች ደካማ ሀገራት ጋር በማነጻጸር የፈጸመችው ስህተት ለከፍተኛ ስትራቴጂካዊ ኪሳራ ዳርጓታል። ኢራን ለበርካታ አስርት ዓመታት በከባድ ማዕቀብ ውስጥ ሆና የገነባቸው የመከላከል አቅም እንደ ቬንዙዌላ በቀላሉ በስነ ልቦና ጫና የሚፈርስ እንዳልሆነ የሩሲያ ወታደራዊ ተንታኞች በሰፊው እያብራሩት ይገኛሉ። ይህ የሩሲያ ወገን ትችት አሜሪካ የኢራንን የኃይል ምንጭና የቀጠናዊ ተጽዕኖ ጥልቀት በሚገባ ባለመረዳቷ በዲፕሎማሲውም ሆነ በወታደራዊ መስክ ግራ ተጋብታ እንድትቀር ማድረጉን ያሳያል። ይህንኑ የዋሽንግተን ውድቀትና የተሳሳተ ግምት በማስመልከት የሩሲያው ከፍተኛ የህግ አውጪ አሌክሲ ፑስኮቭ የአሜሪካን ስትራቴጂካዊ ኪሳራ በሚከተለው መልኩ በዝርዝር ገልጸውታል። የሩሲያው ከፍተኛ ህግ አውጪ አሌክሲስ ፑስኮቭ በሰጡት ጥልቅ ትንታኔ አሜሪካ ለኢራን ጦርነት በወታደራዊ ረገድ በግልጽ አልተዘጋጀችም ሲሉ ስትራቴጂካዊ ውድቀቷን አጋልጠዋል። ፑስኮቭ እንደሚሉት ዋሽንግተን በኃይል ፈጣን ውጤት ማምጣት ይቻላል በሚል የተሳሳተ እምነት ላይ ተመስርታ የነበረ ሲሆን ይህ አቀራረብ በቬንዙዌላ ከታየው ልምድ በመነሳት የተወሰደ ግምት ነው ብለዋል። ፕሬዚዳንት ትራምፕ በቬንዙዌላ የታየውን ደካማ ምላሽ በማየት በኢራንም ይደገማል ብለው ወታደራዊ እርምጃ በመውሰድ መንግስትን ማስገደድ ይቻላል ብለው ቢያስቡም ኢራን ግን ለበርካታ ዓመታት ለህልውና ጦርነት ስትዘጋጅ የቆየች ሀገር በመሆኗ ውጤቱ የተገላቢጦሽ ሆኗል ሲሉ ገልጸዋል። እንደ ፑሽኮቭ ትንታኔ ከሆነ አሜሪካውያን የኢራንን ብሔራዊ ስነልቦናና ወታደራዊ ዝግጁነት በሚገባ ስላልተረዱ ለትልቅ ኪሳራ ተዳርገዋል ሲሉ ነው ያስረዱት። ፑሽኮቭ አክለውም ኢራን በኢኮኖሚም ሆነ በህልውና ደረጃ ለረጅም ጊዜ ስትዘጋጅ የቆየች መሆኗን ገልጸው የአሜሪካ ወታደራዊ ስሌት ሙሉ በሙሉ መክሸፉን አስታውቀዋል። ይህ የሩሲያ ባለስልጣን ትችት አሜሪካ በቀጠናው የገጠማትን እውነተኛ መከራና የኢራንን የመከላከል ብቃት በሚገባ የሚያሳይ ነው ማለት ይቻላል። ፑሽኮቭ ለኢራን ስኬት እንደ ዋና ምክንያት የጠቀሱትን ሌላ ነጥብ ደግሞ ኢራን ሁሉንም የሚሳኤል አቅሞቿን ወደ መሬት ስር በማዛወር ከአየር ጥቃት የተጠበቁ እንዲሆኑ ማድረጓን ነው። እነዚህ የሚሳኤል ከተሞች በመሬት ስር በጥልቀት የተቀበሩና በቀላሉ ሊደረስባቸው የማይችል በመሆናቸው የአሜሪካን የአየር ጥቃት ዋጋ ቢስ እንዲሆንና የተቀመጠለትን ግብ እንዳይመታ አድርገውታል። በተጨማሪም ኢራን በ10 ሺዎች የሚቆጠሩ ድሮኖችና ሚሳኤሎችን በማከማቸት ለማንኛውም አይነት ጥቃት የሰላ አጸፋ ለመስጠት በሚገባ መዘጋጀቷን የሚያሳይ ሲሆን ይህ የፑሽኮቭ ትንታኔ የኢራንን ብልጫና የአሜሪካን ወታደራዊ ስሌት ስህተት በግልጽ ያሳያል። አሜሪካ በቬንዙዌላ ያገኘችው ልምድ በኢራን ላይ አልሰራም ያሉት ፑሽኮቭ ኢራን በኢኮኖሚም ሆነ በህልውና ደረጃ ለረጅም ጊዜ ስትዘጋጅ የቆየች መሆኗንና የአሜሪካ ጥቃት ኢራንን ከማዳከም ይልቅ ይበልጥ እንድትጠናከር ማድረጉን ጠቁመዋል። ይህ በመሬት ስር ያለው ወታደራዊ መሰረተ ልማት ኢራን ለወራት የሚቆይ ጥቃትን ተቋቁማ የአጸፋ እርምጃ እንድትወስድ የሚያስችላት ሲሆን ይህም ለአሜሪካ ወታደራዊ መሪዎች ትልቅ ራስ ምታት እንደሆነባቸው ተነግሯል። ይህ በመሬት ስር የተገነባው የኢራን ወታደራዊ ጽናትና በፑሽኮቭ የተገለጸው ስልታዊ ብልጫ በቴህራንና በሞስኮ መካከል ያለውን ግንኙነት ከወታደራዊ ትብብር ባለፈ ወደ ጥብቅ ዲፕሎማሲያዊ ጥምረትም አሳድጎታል። በሜዳው ላይ የታየውን ይህንን ወታደራዊ የበላይነት በፖለቲካዊ ድጋፍ ለማጠናከርና በቀጠናዊ ጉዳዮች ላይ የጋራ መግባባት ለመፍጠር የኢራኑ የውጭ ጉዳይ ሚኒስትር አባስ አራግቺ ለይፋዊ የስራ ጉብኝት ሩሲያ መግባታቸው ታውቋል። ሚኒስትሩ ሞስኮ የገቡት አሜሪካና እስራኤል በቀጠናው የሚሰነዝሩትን የጋራ ጥቃት በዲፕሎማሲያዊ ግንባር ለመመከትና ከክሬምሊን ባለስልጣናት ጋር ስትራቴጂካዊ ምክክር ለማድረግ እንደሆነ ተገልጿል። ይህ የአራግቺ የሩሲያ ጉዞ በሁለቱ ሀገራት መካከል ለረጅም ጊዜ የታቀዱ ግንኙነቶች በተግባር የሚተረጎሙበት ሲሆን በተለይም በጦርነቱ ምክንያት ተቋርጠው የነበሩ የሁለትዮሽ ስምምነቶች በድጋሚ የሚታዩበት መድረክ ይሆናል ተብሏል። ይህ የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ በሩሲያ ያደረጉት ጉብኝት የቀጠናውን ፖለቲካዊ ውጥረት ለመቆጣጠር የታለመ ትልቅ እርምጃ ተደርጎ ተወስዷል። ሚኒስትሩ በሴንት ፒተርስበርግ አውሮፕላን ማረፊያ ሲደርሱ እንደተናገሩት በቅርቡ በአገሪቱ ላይ በተፈጸመው የአሜሪካ እስራኤል ወረራ ምክንያት ከሩሲያ አቻዎቻቸው ጋር በሚደረጉ ስብሰባዎች ላይ መቋረጥ ተከስቶ ነበር። በመሆኑም ይህ ጉብኝት በቴህራንና በሞስኮ መካከል ያለውን የቅርብ ምክክር ለመቀጠልና የሁለትዮሽ ግንኙነትን ለማጠናከር የታለመ ነው ብለዋል። አራግቺ የሩሲያ ጉዞ የጦርነቱን ሁኔታ ለመገምገምና አቋሞችን ለማቀናጀት ወቅታዊ አጋጣሚን የሚፈጠር መሆኑን ገልጸው በሁለቱ ሀገራት
መካከል ያለው እንዲህ ያለ ቅንጅት ልዩ ጠቀሜታ እንዳለው አጽንኦት ሰጥተዋል። የኢራንና የሩሲያ ስትራቴጂካዊ ግንኙነት በዚህ አስቸጋሪ ወቅት መጠናከሩ አሜሪካ ኢራንን በዓለም አቀፍ ደረጃ ለመግደል የምታደርገውን ጥረት የሚያከሽፍ እንደሆነ ተነግሯል። ይህ ጉብኝት ኢራን በዓለም አቀፍ መድረክ ያላትን የጥምረት አቅምና የዲፕሎማሲ ጥንካሬ የሚያሳይ ክስተት ነው። አባስ አራግቺ ወደ ሩሲያ ከማቅናታቸው በፊትም በፓኪስታንና በኦማን ያደረጓቸው ጉብኝቶች በዚሁ የዲፕሎማሲ ማዕቀፍ ውስጥ የሚታዩ ናቸው። በፓኪስታን በኩል የተደረገው ውይይት በአሜሪካና በኢራን መካከል ያለውን ውጥረት ለመፍታት ያለመ ቢሆንም በአሜሪካ ከመጠን ያለፈ ጥያቄ ምክንያት ስምምነት ላይ ሳይደረስ መቅረቱን አራግቺ ገልጸዋል። ፓኪስታን በአስታራቂነት የምትጫወተው ሚና ጠቃሚ ቢሆንም አሜሪካ የያዘችው የተሳሳተ ፖሊሲና ምክንያታዊ ያልሆኑ አቋሞች ለድርድሩ መቋረጥ ዋና እንቅፋት ሆነዋል። አራግቺ ለፓኪስታን ባለስልጣናት እንዳስረዱት ኢራን ለ40 ቀናት ያሳየችው ጽናትና መስዋዕትነት ውጤት ሊያመጣ የሚችለው በድርድር ጠረጴዛ ላይ የህዝቧ መብት ሲከበር ብቻ ነው። ይህም ኢራን በዲፕሎማሲው ረገድም የምትደራደረው ከጥንካሬ መንፈስ መሆኑንና ማንኛውንም አይነት ጫና እንደማትቀበል የሚያሳይ ነው። የፓኪስታን ጉብኝት ኢራን ከጎረቤቶቿ ጋር ያላትን ወዳጅነት ለማጠናከርና የአሜሪካን ጫና በጋራ ለመመከት ያላትን ፍላጎት የሚያንጸባርቅ ነው። ከኦማን ጋር የተደረገው ምክክርም በሆርሙዝ የባህር ወሽመጥ ደህንነት ላይ ያተኮረ ሲሆን ሁለቱ ሀገራት በባለሙያዎች ደረጃ ምክክራቸውን እንደሚቀጥሉ ተስማምተዋል። ኢራንና ኦማን የወሽመጡ የባህር ዳርቻ ሀገራት በመሆናቸው በውሃ መስመሩ ላይ የሚደረገው እንቅስቃሴ የጋራ ጥቅማቸውን የሚነካ መሆኑን አራግቺ ገልጸዋል። በወሽመጡ በኩል ያለው አስተማማኝ መተላለፊያ ዓለም አቀፋዊ ትኩረት የሚሰጠው ጉዳይ በመሆኑ ሁለቱ ሀገራት ቅንጅታቸውን ማጠናከር እንዳለባቸው ስምምነት ላይ መድረሳቸው ተገልጿል። አራግቺ ኦማን በጦርነት ወቅት የያዘችውን በጎ አቋም ያደነቁ ሲሆን የሁለቱ ሀገራት ትብብር በወሽመጡ ላይ ያላቸውን ሉዓላዊነት ለማስከበር ወሳኝ መሆኑን ጠቁመዋል። ኦማን ለኢራን የዲፕሎማሲ መስኮት በመሆን የምታገለግል ሀገር በመሆኗ ይህ ጉብኝት ቴህራን በቀጠናው ያላትን ወዳጅነት ለማጥበቅ ያላትን ቁርጠኝነት ያሳያል። የሁለቱ ሀገራት የባለሙያዎች ምክክር በወሽመጡ ላይ የሚደረገውን የንግድ ልውውጥና የደህንነት ስራ ይበልጥ የተቀናጀ እንዲሆን ያስችላል ተብሎ ይጠበቃል። በጥቅሉ የአብዮታዊ ዘቡ ወታደራዊ ሳይንቲስቶች በእጃቸው የገቡትን የአሜሪካ ሚሳኤሎችና ድሮኖች በመጠቀም የመከላከያ አቅማቸውን ያሳድጋሉ ተብሎ ሲጠበቅ፣ ዲፕሎማቶቿ ደግሞ በቀጠናው አዲስ ትብብር እየፈጠሩ መሆኑ የኢራንን ስኬት የተሟላ ያደርገዋል። በዛንጃንና በሆርሙዝ ጋር የተገኙት ቦምቦችና ሚሳኤሎች ማክሸፍ ብቻ ሳይሆን አሰራራቸውን የመቅዳት ወይም ሪቨርስ ኢንጂነሪንግ ስራ መጀመሩ ለወደፊቱ የኢራን ወታደራዊ ኢንዱስትሪ ትልቅ ግብዓት እንደሚሆን ታምኖበታል። ይህ ሂደት ኢራን የጠላቶቿን የቴክኖሎጂ ሚስጥሮች እንድታውቅና የራሷን የመከላከያ ዘዴዎች ይበልጥ ዘመናዊ እንድታደርግ ያስችላታል። እስካሁን የተገኙት ከ60 በላይ የሚሳኤልና የድሮን አይነቶች ኢራን የአሜሪካን የቴክኖሎጂ የበላይነት በተግባር እያከሸፈች መሆኗን የሚያሳይ ትልቅ ማረጋገጫ ነው። ወታደራዊ ባለስልጣናቱ እንደገለጹት እነዚህ መሳሪያዎች በሰላም መያዛቸው ለሀገሪቱ ወታደራዊ ምርምር ትልቅ እድል የፈጠረ ሲሆን ይህም ወደፊት ኢራን የአሜሪካን የጦር መሳሪያ ቴክኖሎጂ በደንብ እንድታውቅ ይረዳታል። ይህ ስኬት ኢራን በቴክኖሎጂው ረገድም ከጠላቶቿ እኩል መጓዝ መጀመሯን የሚያሳይ ተደርጎ ተወስዷል። በአጠቃላይ የጀነራል ቃኒ መግለጫ፣ የወታደራዊ ቴክኖሎጂ ውጤቶች፣ የፑሽኮቭ ትንታኔና የአራግቺ ዲፕሎማሲያዊ ጥረት ተራምረው ኢራን በመካከለኛ ምስራቅ የማይበገርና የኃይል ሚዛኑን የለወጠች ሀገር መሆኗን በተግባር እያረጋገጡ መሆኑን ያሳያል። ኢራን በወታደራዊ በዲፕሎማሲያዊና በቴክኖሎጂ ዘርፍ ያሳየችው ጽናት አሜሪካና እስራኤልን አስቸጋሪ ሁኔታ ውስጥ ጥሏቸዋል። አሜሪካ በቀጠናው የገጠማት ወታደራዊ ውድቀትና የኢራን ስትራቴጂካዊ የበላይነት ለወደፊቱ የመካከለኛ ምስራቅ ፖለቲካ አዲስ አቅጣጫ የሚሰጥ ነው። ኢራን አሁንም የጋራ ጥቅሟን ለማስጠበቅና ሴራዎችን ለማክሸፍ ከመቼውም ጊዜ በላይ ዝግጁ መሆኗንና ማንኛውንም አይነት ወረራ ለመመከት የሚያስችል አቅም እንዳላት ለዓለም ሕዝብ በተግባር አሳይታለች ተብሎ ይታመናል። ይህ የተቀናጀ የኃይል አስተላለፍና የቴክኖሎጂ ብቃት ኢራን በቀጠናው ያላትን ሚና ይበልጥ የሚያጠናክር ከመሆኑም በላይ ጠላቶቿ ማንኛውንም እርምጃ ከመውሰዳቸው በፊት ደግሞ እንዲያስቡ የሚያደርግ መልእክት ነው ማለት ይቻላል። የተከበራችሁ የገበያ ሚዲያ ቤተሰቦቻችን ለዛሬ ያዘጋጀላችሁ መረጃ ይህንን ይመስል ነበር። አብራችሁን ስለነበራችሁ እጅግ እናመሰግናለን። ቻናላችንን ሰብስክራይብ፣ ይህን ቪዲዮ ላይክ ማድረግ እንዳይረሳ። በያላችሁበት ሰላም